አሁን ብዙ ሰው እያፈረ ነው ወደ ኃጢአት የሚሄደው እያፈረ ጓደኞቼ ከሚስቁብኝ በሰው መሃል ጻድቅ ሁኜ ከምታይ ውዳሴ ከንቱ ቢሆንብኝ ይሳል። ወጣቱን ራሱ አቡነ ዘበሰማያት ብሎ የሚበላ ወጣት ካለ ሐረቄሴ በጣም እጨየ ይበሉ እስቲ ይለዋል። እንደዚህ ሲለው አፍሮ ይተዋል። እሱ ግን በክርስቶስ ማፈር የለም። አቅማችን እያዩ ነው ሰዎች ራሱ የሚስቁብን እንጂ አይ እኔ አቡነ ብዬ ነው የምበላ። አቡነ መብላት ምንድን ነው ውዳሴ ከንቱ የሚሆነው? አቡነ ዘበሰማያት ማለት እኮ ግዴታ ነው። ግዴታ ከሆነ ግዴታ ደግሞ ትሩፋት አይደለም። ውዳሴ ከንቱ የሚሆነው ትሩፋት ነው። እኔ ሌሊት ተኝቻ አድርጊ አውቶቡስ ውስጥ ፍካሬ ዘጻድቃን ወዛጣን ብል ቁም ነገርም አይሰጠኝም። ጸሎት የማቋረጥ እንጂ ትዝ የሚለኝ የዘወትር ጸሎት ጸልይኩና አባ ቅዱሱ ጓጓ። ይሄ እኮ ግዴታችን ነው። ውዳሴ ከንቱ የሚሆነው ትሩፋት ስንሰራ ነው። ከታዘዝነው በላይ ስንሰራ ነው። ስጋው ደግሞ መቀበል ውዳሴ ከንቱ አይደለም። ማስቀደስ ውዳሴ ከንቱ አይደለም። አብይ ጾምን እኔ የምጾመው እስከ 11 ሰዓት ነው። ይሄ ውዳሴ ከንቱ አይደለም። እኔ በ9 ነው የምበላ። አሰይ እኮ የግዴታ ጾም ነው። ስታከፍል ትሩፋት ስትሰራ ነው። የት አብይ ጾምን ጾማለሁ እኔ መብላት ፈልጋለሁ ብላ፣ ካመመህ ብላ፣ አይዞ ብላ፣ እንዲሁም እኔ እምበላለሁ ብሎ ማባላት ይቻላል። ኧረ እንዳትበሉ እናንተ ችግር እኮ ነው። ማለቴ ምን ማለቴ ነው? ለፍቅር ተብሎ ይበላል ማለት ነው። ለፍቅር ተብሎ አሁን ለምሳሌ ስንቅ የሌለው ሰው መንገድ የሚሆን በልተህ ሂድ ወይም ቋጥር ወይም እንዲበል ወይም አሙሃል ብላ ስንለው እምቢ አልበላም ሲል ጾም ሊሆንብኛል እኔም ስበላ ብለን ለታመመው ወንድማችን ብንበላ ነውር የለው። ለሰው ብለን ሰውን ለማዳን ብለን ከሆነ ለመርዳት ከሆነ ቤተ ክርስቲያን ውስጥ የሚደረገው ስራ ውዳሴ ከንቱ አይደለም። ማስቀደስ ውዳሴ ከንቱ አይደለም። ኪዳን ማስደረስ ውዳሴ ከንቱ አይደለም። መቁረብ ውዳሴ ከንቱ እንዳይሆንብኝ እኔ በድብቅ ነው የምቆርበው። የለም እንደዚህ በግልጽ ነው። ቤተክርስቲያን መሄድ ፈልጋለሁ። የዘወትር ጸሎት ማድረስ ውዳሴ ከንቱ ያሉ። ለምሳሌ አሁን ጓደኞቻችን ሁሉ ተኝተው አንድ ቤት ልናድር እንችላለን። አይ ውዳሴ ከንቱ ይሆንብኝ የለ እንዲሁ ተኝቼ ልጸልይ ልደር። ኧረ እንደዚህ ባል የለ የሰይጣን ምን ውዳሴ ከንቱ አለ? የዘወትር ጸሎት ነው በቃ። ባይሆን በተኛው ወንድማችን አለመፍረድ ነው። ምክንያቱም ያ ሰውዬ ምን ሆኖ እንደተኛ አናውቅምና። እንደዚህ ስላችሁ ደግሞ አንዳንድ የሚያስቅ ነገር ልንገራችሁ። ደግሞ እንደው 40 ዓመት የዘጉ ባይታዊ መንገድ ገጥሞን አብረን ብናድር እሳቸው ተኝተው እኛ ስንፈታቸው ማደር የለብንም። ይሄ ደግሞ አንደኛውን አቅምን አለማወቅ ነው። ትልልቅ አበው ከተኙ ዝም ነው የሚባለው። ይሄም እኮ ፈሊጥ ነው ማለት ነው። በቀር እኛ ተነስተን ስናንገበግበው ብናድር አንደኛን አቅምን አለማወቅ ዝም ብሎ ምን ማለት ነው? ማረኝ 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 ያሉ ትልቅ የተጠቀሙ አባት ደክመው ዘመናቸው ተጨርሶ ከተኙ ተኝተን ዝም ብለን ተነስተን ጌታዬ እኔ በልብ የዘወትር ጸሎቴን አድርሻለሁ እና ብለት ሄዱና ይፍቱኝ አባቴ ስትሉን ያ ራሱ እንደ ጸለይ ይቆጠርልናል ማለት ነው። ከትልቅ ሰው ፊት እንደዚህ አይደረግም። ይሄ ፈሊጥ ስለሆነ ማለት ነው። ገብቷችኋል? አሁን እኮ እኛ እድል ገጥሞን ፓትርያርኳ ጋር ብንተኛ ውዳሴ ያለ እግዝእትነ ማርያም ልንል እንችላለን ማለት ነው። ያንን ነው ፈሊጥ የሚያስፈልገው ማለት ነው። ሰይጣን በውዳሴ ከንቱ እንዳናኮረው እኔ እንደዚህ አልገምትም እሳቸው ተኝተው ያድራሉ እንዳያስብለን ማለት ነው። እንዳያስብለን ተኝተው ይጸልዩ እንደሆነ እኛ እናውቃለን። የሚገባን እኮ ነገር የለም በእውነቱ ማለት ነው። የቅዱሳን መንገዳቸው ብዙ ነው በእውነቱ ማለት ነው። ዝም ብሎ አሁን ለምሳሌ አፉን ገጥሞ ተኝቷል። አንዳንድ ጊዜ ልንሸወድም እንችላለን። አባ ተኝተዋል፣ አባ ተመስገን። አሁን እንደኔ ያለ ሰነፍ ከሆነ ሰው አብሮ ከተኛ ተነሱ ተመስገን፣ አልተነሱ ተመስገን። ላለመጸለያችን ምክንያት እነሱ የሚጠቀሱልኝ ይመስል ማለት ነው። ተመስገን እያለ ወይ መቀስቀስ ነው። ባልንጀራን ደግሞ ለጸሎት ሲነሱ አለመቀስቀስ ራሱ ነውር ነው። ባልንጀራ አብሮ ተኝቶ ለጸሎት አለመቀስቀስ ፈጽሞ ነውር ነው። ማንቃት ይገባል ማለት ነው። እንደ ብልጣብልጥነት ብቻችን ልንጸድቅ ማለት ነው። ይህም ፈሊጥ ማጣት፣ መቀስቀስ፣ ወንድምን አብሮ መትጋት፣ ደክሞኛል ተውኝ ካል አይዞ በርታ ማለት ነው። እና የሚያሸማቅቁን የሚሳለቁብን የቤተ ክርስቲያን ስራ ስንሰራ እስቲ ከዘለከው እናያለን አይ ምናምን የሚሉን ሰዎች መስማት የለብንም። እውነትና የቤተ ክርስቲያን የሆንን ነገር ይዞ መቀጠል። ሰው ሁሉ እንዲያደርግ እንዴት እኔ ብቻዬን እሆናለሁ የሚባል ነገር የለም። እግዚአብሔርን ብቻችንም ቢሆን እናከብረዋለን። እንደ ቸርነቱ ደግሞ ያድነናል። ጓደኛን አፍረን መምሰል የለብንም ማለት ነው። የማንፈልገውን ነገር አንፈልግ። በሰው ፊት ያፈረብኝን በአባቴ ፊት አፍርበታለሁ ስላለ